ሆሳዕና በአርያም እያሉ ዘመሩ ሕፃናት በኢየሩሳሌም። እንደምን አላችሁ ተመልካቾቻችን? ይሄው ሳምንት ሞላና ተገናኘን። ሳምንታችሁ እንዴት አለፈ? ስራ፣ ጤና፣ ቤተሰብ እናንተ የእናንተ የሆኑ ሁሉ እንዴት ናቸው? ይሄው በሆሳዕና ዕለት ተገናኘን። ለክርስትና እምነት ተከታዮች ደግሞ ይህን በዓል ለምታከብሩ ሁሉ እንኳን አደረሳችሁ ማለት እንወዳለን። እንግዲህ ከዛሬዋ ከሆሳዕና እሁድ ሌሊት ጀምሮ እስከሚመጣው የትንሣኤ ሌሊት የሰሞነ ሕማማት ሳምንትን እናሳልፋለን። ይህ ሳምንትን በልዩነት የኢየሱስ ክርስቶስ መከራዎች፣ ስቃዮች የሚታሰቡበት የተቀደሰ ወቅት ነው። እንዴት ባለ መልኩ እናሳልፍ? የሃይማኖት አባቶች ደግሞ እንዲህ ይሉናል። ይቺ ሳምንት የተለየች ሳምንት ናት። ቅድም እንዳለው በቅዱስ ያሬድ የዜማ ድርሰትም በሌሎችም ቅዱሳት መጻሕፍት ሐዲስ ኪዳንን ረስተን ሐዲስ ኪዳንን ትተን ወደ ብሉይ ኪዳን ተመልሰን የምንሄድባት አምስቷ ቀን 5500 ዘመንን የምትወክል ናት። በዚህ ሳምንት ስለዚህ ኦርቶዶክሳውያን በሙሉ ምን ማድረግ አለባቸው ከተባለ ሁሉ ነገራቸው በቤተ ክርስቲያን ውስጥ ማሳለፍ፣ የሌሊትም የቀንም። የሚገርመው ግብረ ሕማማት የሚባል መጽሐፍ አለ። ይህ መጽሐፍ ቀን ብቻ እንድናነበው ወይ የቀንም ስርዓት ብቻ እንድናከናውን አይደለም የሚጋብዘን፣ የሌሊቱንም ስርዓት እንድናከናውን በሌሊቱ የሚከናውንን በሙሉ በሰዓት ከፍሎ ያስቀመጠ 24 ሰዓት በሙሉ በቤተ ክርስቲያን ሆነን አምላካችን መድኃኔዓለም ክርስቶስ ለኛ የከፈለልንን መስዋዕት የምናስታውስበት፣ በቤተ ክርስቲያን የምናሳልፍበት፣ ጸሎት የምንጸልይበት፣ ስግደት የምንሰግድበት ሳምንት ነው ማለት ነው ባጭሩ። በመልካምነት በእግዚአብሔር ጸጋ በፍቅር በትህትና በደግነት በፍትህ እንድንሞላ ያዘናልና ያን እንድናደርግ ያ ሕማማተ ሰሞን እኛን ያዘናል። እግዚአብሔር አብ እንዳዘዘውም ደግሞ እሱን ስሙ ያለው እሱ የሚለን ደግሞ በፍቅር ኑሩ ብሎ ነውና የሚያዘው ያን የሚያዘውን ነገር እንድንፈጽም ያዘናልና በዚህ በሕማማት ወቅት ሁላችንም ትክክለኛ የሆነው ጾም፣ ትክክለኛ የሆነው ጸሎት፣ ትክክለኛ የሆነው ሰብአዊ ማንነት ይዘን መንቀሳቀስ እጅግ በጣም አስፈላጊ ነው። የሰሞነ ሕማማት እያንዳንዱ ዕለታት የራሳቸው የሆነ ስያሜና ተግባራት አላቸው። ከዕለተ ሰኞ ብንነሳ ዕለተ ሰኞ እንግዲህ መርገመ በለስ ወይም አንጽሖተ መቅደስ በመባል ይታወቃል። መርገመ በለስ የተባለበትን ምክንያት ኢየሱስ ክርስቶስ ፍሬ ያላፈራችን በለስ የረገመበት የሰው ልጅ መርገም ያስወገደበት ዕለት በመሆኑ ነው። ከዛ ባሻገር ደግሞ አንጽሖተ መቅደስ የተባለበትን ምክንያት ኢየሱስ ክርስቶስ በቤተ መቅደስ ውስጥ ገብቶ በቤተ መቅደስ ውስጥ የሚነግዱትንና የሚለውጡትን ሰዎች ያስወገደበት ቤተ መቅደሱን ያነጻበት ዕለት በመሆኑ ነው። ታላቁ ቅዱስ ያሬድ ለዕለታቱም ስያሜ ለዕለታቱ ዜማ አዘጋጅቶላቸዋል። ጾመ ድጓ በሚባለው ውስጥ የጾመ ድጓው መቋጫ ያደረገው በእነዚህ ዕለታት የሚከናወኑትን ነው። ከሰኞ እስከ ቅዳሜ የሚከናወኑትን አዚሞ ነው ጾመ ድጓው ላይ ያለውን የሚጨርሰውና ዕለታቱ ድንቅ ስያሜ ያላቸው ናቸው። ስብሐት ለእግዚአብሔር በሰማያት ተብሎ ተመስግኖ ሆሳዕና በአርያም ተብሎ ምስጋና ቀርቦለት እሁድ ቤተ መቅደሱን ካጸዳ በኋላ ሰኞ የማቴዎስ ወንጌል ምዕራፍ 21 ቁጥር 13 ጀምሮ ስናነብ ሰኞ ቁጥር 21 ላይ ወምዝርህበ ይለናል። ተራበ ወደ ሀገርም ሄደ ይላል እና የዚያ ዕለት ሰኞ በለስ አየ። ያችንም ያያትን በለስ ወሆረ ሀቢሃ ይንሳ ፍሬ እምኔሃ፣ ከዚያች በለስ ፍሬ ያገኛል ብሎ ሄደ። ወሶበ ይረከበ ፍሬ እምኔሃ፣ ስለዚህ ከዚያች በለስ ፍሬ ባላገኘ ጊዜ ወይቤላ ርግምተ ኩኒ፣ ረገማት፣ ደረቀች፣ ሰለለች፣ ከስሯም ተነቀለች ነው የሚለው። ስለዚህ ሰኞ ቤተ ክርስቲያኗ ይብሰተ በለስ ብላ ትጠራለች። ሆሳዕና እሁድ ነው፣ ሰኞ በለሷ የደረቀችበት። አሁን በለስ የደረቀችበት ስንል ዝም ብለን ስለ ዛፍ እንድናወራ አይደለም ቤተ ክርስቲያኗ የምትጋብዘን። በለስ የተባለች ኃጢአት ናት። ኃጢአት 5500 ዘመን በሰው ላይ ሰፍና ገና ነበርና ኃጢአት የደረቀችበት፣ ኃጢአትን ሊያደርቅ አምላካችን መውረዱን የምናስታውስበት ነው። ቀጣዩ ደግሞ ዕለተ ማክሰኞ ነው። በዚህ ዕለት ደግሞ ይህ ዕለት በልዩነት የትምህርት ቀን ወይም ደግሞ የጥያቄ ቀን በመባል ይታወቃል። ይህም የተባለበት ምክንያት ደግሞ ኢየሱስ ክርስቶስ ረጅም ትምህርት ያስተማረበት፣ አይሁድ ለሚጠይቁት የተለያዩ ጥያቄዎች ስለ ስልጣኑና መሰል ሀሳቦች የሚያነሱለትን ሀሳብ የመለሰበት ዕለት በመሆኑ ነው። ተስዕሎት የጥያቄ ቀን ይባላል ማክሰኞ። አይሁድ ተሰብስበው ሂደው ሊቃነ ካህናቱ ኤሊቱ በአጠቃላይ ተሰብስበው ሂደው በመባይ ተመኑ ትገብር ዘንተ
ወመኑ አብአከ ትግበር ዘንተ እንዲህ አይነቱን በማን ስልጣን ታደርጋለህ? ይህንን ስልጣን ማን ነው የሰጠህ? ብለው ጥያቄ ጠይቀውታል። እነርሱ የሮማ ቀይ ግዛት ስር ስላሉ አንድ ነገር የሚያከናውኑት ደብዳቤ ተቀብለው ነው። በዚያ ምክንያት ስለሆነ እሱም ደብዳቤ ይዞ በስልጣን ሰዎቹ ሹመውት ስልጣን ተሰጥቶት የሚያደርግ አድርገው ነው ያሰቡት። እኔና ባንድ ነን የሚለውን ረስተውታል። ስለዚህ ጥያቄ ጠየቁት። መድኃኔዓለም ክርስቶስ ደግሞ አንዳንድ ጊዜ ጥያቄን በጥያቄ መመለስ ተገቢ ስለሆነ አነኒ አይዳክሙ ሀደ ቃለ እኔም አንድ ጥያቄ ጠይቃቸዋለሁ። ወመሳ አይዳይክሙኒ ነግረክሙ ዘይገብር ዘንተ ይህንን ጥያቄ ብትነግሩኝ እኔም በማን ስልጣን እንደማደርግ ነግራቸዋለሁ አላቸው። ምንድነው ጥያቄው? የዮሐንስ ጥምቀት ከሰማይ ናት ወይስ ከምድር ብለው ጠየቁት። ከሰማይ ናት ብንለው ለምን አላመናችሁበትም? ዮሐንስ ስለ ክርስቶስ ስለመሰከረ። ከምድር ብንለው ህዝቡ ይደበድቡናል፣ ከህዝቡ እንለያያለን፣ ጥቅማችን ከህዝቡ ጋር ነው ብለው አናውቅም አሉት። እኔም አልመልስላችሁም ብሏቸው ጥያቄው በጥያቄ የተመለሰበት ይህ ወንጌል የሚነበብበት ይህ ለኛ እንዴት ማስተማር እንዳለብን ቤተክርስቲያኗ እንዴት መመራት እንዳለበት ያስተማረበት ነው። ረቡዕ ማክሰኞ ማለት ነው። እንዲሁም ደግሞ ደቀ መዛሙርትም ኢየሱስን ጠይቀዋል። ሌሎች ህዝብም ኢየሱስን ጠይቀዋል። በሚያደርጋቸው ተግባሮች በሚፈጽማቸው ህይወት በሚጓዘው ጉዞ ተቃዋሚ የነበሩት ይጠይቁ የነበሩ ነገሮች አሉ። በማን ስልጣን ነው እነዚህን የምታደርጋቸው? አንተ የእግዚአብሔር ልጅ ነኝ የምትለው በምን ኃይል ነው? የሰው ልጅ ሆነ እያለ የእግዚአብሔር ልጅ ነኝ የምትለው ብሎ የጠየቁ ጥያቄዎች አሉ። እነዚያ ጊዜ እሱ ደግሞ የመለሰው እኔ ማን መሆኔን የምታውቁት በስራዬ ታውቃላችሁ፣ በስራዬ ታውቃላችሁ። ያ ነገር እነሱን አልተዋጠላቸውም። ያ ስራው የሱ መልካምነት የሱ ተግባር አልተዋጠላቸውም። እንግዲህ የጠየቁ ጥያቄዎችን እኔ ቢመልሰላችሁ እናንተ አታምኑም እያለ ብዙ ጊዜ ይናገራቸው ነበር። እንግዲህ ሌላው ቀጣዩ ዕለት ደግሞ ዕለተ ረቡዕ ነው። በዕለተ ረቡዕ ደግሞ ይህ ቀን በልዩነት የሚባለው ደግሞ የምክረ አይሁድ ወይም የእንባ ቀን በመባል ይታወቃል። ይህም የተባለበት ምክንያት አይሁድ የሊቀ ካህናትና ጸሐፍት በኢየሱስ ክርስቶስን የሚገድሉበትን መንገድ የተመካከሩበት ዕለት በመሆኑ ነው። ከዛ ባሻገር ደግሞ የእንባ ቀን በመባል ይታወቃል። ይህም የተባለበት ምክንያት ደግሞ ማርያም መግደላዊት በኢየሱስ ክርስቶስ እግር ላይ እንባዋን ያነባችበት ደግሞ በልብሷም የጠረገችበት ዕለት በመሆኑ ነው። ረቡዕ አንደኛው የምክረ አይሁድ የተፈጸመበት ተብሎ ይጠራል። መድኃኔዓለም ክርስቶስ ከተወለደ ጀምሮ ልብ በይ፣ ከተወለደ ጀምሮ ስልሽ በተወለደ በ2 ዓመቱ ተሰዷል። ከዚያ ጀምሮ አይሁድ በስልጣናችን ላይ ይመጣል ብለው ለመግደል ሙከራ አድርገዋል። ይልቁንም ከጾመ ከጸለየ በኋላ ማስተማር ከጀመረ በኋላ ከዮሐንስ ወንጌል ምዕራፍ 5 ጀምሮ ሊገሉት ተማከሩ ይለናል። ሊገሉት ይማከራሉ፣ ይከሽፍባቸዋል እያለ እዚያ አውቃት ደረሰ። ያ ደግሞ የአልዓዛር ትንሣኤ ሞትና ትንሣኤ የምክሩ መፈጸሚያ ሆኗል። የዮሐንስ ወንጌል ምዕራፍ 11 ቁጥር 45 ጀምሮ ስናነብ አልዓዛርን ሲያስነሳው ሰዎቹ ተገርመው ሲሰበሰቡ አልዓዛርን ያስነሳነው እንግደለው ብለው ተማከሩ ይላል። የማቴዎስ ወንጌል ምዕራፍ 26 ይሄ ነው በሙሉ እና ህዝቡ በሊቀ ካህናቱ በቀያፋ ቤት ተሰብስበው እንዴት እንግደለው ብለው የተማከሩበት ቀን ነው። የበጎ መዓዛ ቀን፣ የንባ ቀን ተብሎ ይጠራል። መድኃኔዓለም ክርስቶስን በማቴዎስ ወንጌል ምዕራፍ 26 ላይ ያለችዋ ሴትዮ 300 ወቄት ወርቅ አምጥታ ሽቱ የቀባችበት ቀን እና ስለ ኃጢአቷ እንባዋን ያፈሰሰችበት ቀን ስለሆነ በጎ መዓዛ ስለ ሽቱ፣ እንባ ስለ ንስሐ ያፈሰሰችበት አንድ ክርስቲያን ወደ እግዚአብሔር ቀርቦ ቢያነባ ስጦታ ቢሰጥ እግዚአብሔር እንደሚቀበለው ያወቅንበት ቀን ያቺ ብዙ ዓመት በኃጢአት የኖረችዋ ሴት የተፈወሰችበትና ጤናማ የሆነችበት በሰላም እንድትሄድ በወንጌል እንዲነገርላት ያደረገባት ቀን ስለሆነ የበጎ መዓዛ ይባላል፣ የእንባ ቀን ይባላል። ዋናው ምክረ አይሁድ ተብሎ ይጠራል ማለት ነው። ዕለተ ሐሙስ ደግሞ ጸሎተ ሐሙስ በመባል ይታወቃል። ይህ ዕለት ደግሞ ኢየሱስ ክርስቶስ በጌቴሴማኒ አትክልት ስፍራ ላይ ጸሎት የጸለይበትን የሚታሰብበት ዕለት ነው። ከዛ ባሻገር ደግሞ ይህ ጸሎተ ሐሙስ የተለያዩ 5 ስያሜዎችና ተግባራት ያሉት ዕለት ነው። ሕጽበተ እግር ኢየሱስ ክርስቶስ ለደቀ መዛሙርት እግራቸውን እንዳጠበ ሁሉ ሊቀ ጳጳሳትና ካህናትም የምእመናን እግር በማጠብ የሚያሳልፉበት ትሕትናን የሚያስተምሩበትና የሚያሳዩበት ዕለት። ከዛ ባሻገር ደግሞ ሌሎች ምሳሌዎችና ተግባራትን በዚህ ዕለት ይከናወናሉ። መምህራን ደግሞ እንዲህ ይነግሩናል። ሐሙስ አንደኛው ጸሎተ ሐሙስ ነው። ልክ
አይሁድ እንደዚህ ሲማከሩ እንደሚያዝ ሲያውቅ መድኃኔዓለም ክርስቶስ ወደ ጌቴሴማኒ ሄዶ የጸለየበት ጸሎት ለኛ ጸሎትን በቃል ነግሮን ነበረ በማቴዎስ ወንጌል ምዕራፍ 6 ላይ። አሁን በተግባር አሳየን። ምንድነው? ትጉ ወጸልዩ ከመ ይትባኡ ውስተ መንሱት፣ ወደ መከራ እንዳትገቡ ትጉና ምን በሉ ጸልዩ ብሎ ያስተማረበት የጸለየበት ጸሎት። አሁን ምስጢረ ጸሎት በጌቴሴማኒ ተብሎ የተነገረበት ክርስቶስ ስለጸለየበት ጸሎተ ሐሙስ ይባላል። ሕጽበተ እግር ነው። የትትና ቀን ነው። የሐዲስ ኪዳንም ቀን ነው። በቤተ ክርስቲያን ሐዲስ ኪዳን ትናንትና ዛፍ በልተን ነበር። አሁን ስጋውን ደሙን እንድንበላ ሐዲስ ኪዳን የተመሰረተው የዚህ ቀን ነው። ትልቁ ተግባር በሐሙስ ቀን የተከናወነው ከጳጳሳት ጀምሮ እስከ ምእመናን ድረስ የእግረ ሕጽበት ወይም እግረ ማጠባ የተፈጸመበት ነው። በዚያ ጸሎተ ሐሙስ ምስጢራትን ነው የሰራው። ሰባቱን ምስጢራት ክርስቶስ ከኛ ጋር ለመኖር ከኛ ጋር ሰው ልጅ በአቅሙ በኃይሉ ሊያስወግደው በማይችለው መንገድ ከኛ ጋር ለመሆን የሚችልበትን መንገድ ያዘጋጀበት ሰባቱ ምስጢራቶችን የሰራበት ቀን ነው። ዕለተ አርብ ወይም የስቅለት አርብ በመባል ይታወቃል። በዚህ ዕለት እንግዲህ በሰሞነ ሕማማት ውስጥ እጅግ አስከፊው መከራና የሰው ልጅ ድህነት የተፈጸመበት ታላቅ ቀን ነው። በዚህ ዕለት እንግዲህ ኢየሱስ ክርስቶስ ለሰው ልጅ ፍቅር ሲል በአይሁድ አደባባይ ላይ እጅግ ትልቅ መከራ የደረሰበት ደግሞ በመስቀል ላይ የዋለበትን ውል የሚታሰብበት ዕለት ነው። ዕለተ ዓርብ የተዘበራረቀች ቀን ናት በቤተ ክርስቲያን። ምክንያቱም ጠዋት በሐዘን ማታ በደስታ የምንሞላባት እንዲህ አንድ ሰው አንድ ቀን ሐዘንተኛም እንደገና እጅግ ሐዘንተኛ እጅግ ደስተኛ የሚሆንባት ይወጽኡ በጽባ ወሰርከ ይትፌስሑ ጠዋት አዳምና ሔዋን እያነቡ ከገነት ወጡ፣ ወደ ማታ ዓርብ ማታ ወደ ገነት ተመለሱ ብለን የምናዜምባት ያ መድኃኔዓለም ክርስቶስ ለኛ የገባውን ቃል ኪዳን የፈጸመባት ዕለተ ዓርብ የክርስትናው ሕይወት ኑሮ ናት። ዕለተ ዓርብ ዝም ብሎ ቀኑን አይደለም የምናብረረው፣ የክርስትና ኑሮ ማለት ነው ዕለተ ዓርብ ማለት። ለምን ከተባለ ከጧት ጀምረን እስከ ማታ መድኃኔዓለም ክርስቶስ ለኛ የከፈለልን መስዋዕት ሰፍረን ቆጥረን ዝርዝረን አንጨርሰውም። በየደቂቃው ስርዓቱ በየሰዓቱ ይከናወናል። ከሌሊቱ ጀምሮ ከመዝሙረ ዳዊት ይዜማል፣ ወንጌል ይነበባል፣ ስግደት ይሰገዳል። እያንዳንዷ ነገር የሚከናወንበት የድህነታችን ቀን ናት ዕለተ ዓርብ። ከጠዋት ጀምሮ እስከ 9 ሰዓት ድረስ ብዙ ምዕራፎች አሉ። በ3 ሰዓት ይላል፣ በ6 ሰዓት ይላል፣ በ9 ሰዓት ይላል። በሰርክ የሚባሉ ነገሮች አሉ፣ ምዕራፎች አሉ፣ ብዙ ምዕራፎች አሉ። በእነዚህ ነገሮች በየምዕራፉ የተለያየ ስግደት ፕሮግራም ይከናወናል። የተለያየ ስግደት ፕሮግራም ምክንያቱም በዛ ቀን ኢየሱስ ክርስቶስ ያደረገው የቀራንዮ መንገድ ነው የተጓዘ። እሱ የተጓዘበትን መንገድ እሱ በሱ ላይ የተፈጸመውን ሞትና ስቃይ እያሰበን ከ2 ሰዓት ተኩል ጀምሮ እስከ 9 ሰዓት ራሱን ዘንበል አድርጎ ለሞት እስከሰጥ ድረስ ያለውን ህይወት ታሪክ የሚዳስሰውን ጸሎትና ተግባር እየፈጸመን ነው የምንውለው። ዓርብ ቀን ሙሉ በሙሉ የክርስቶስ መስቀል ተሸክሞ መጓዝና መሰቀሉን መሞቱን የተፈጸመበት ዕለት ነው። ያን ነው የምንዘክረው፣ ያን ነው የምናስበው። የአብይ ጾም የማጠቃለያዋ ዕለት እንዲሁም ደግሞ ከትንሳኤ በፊት ያለችው የመጨረሻዋ ቅዳሜ ቅዳም ስዑር ትባላለች። ይቺ ዕለት እንግዲህ የተሻረች ቅዳሜ፣ ለምለም ቅዳሜ፣ የነጻነት ቀንም በመባል ትታወቃለች። በቤተ ክርስቲያኗ የተለየች ቅዳሜ ተብላ ትጠራለች። ቤተ ክርስቲያኗ ቅዳሜን ስዑርም ስውርም ብለው ይጠሯታል። ስዑር አልከኝ እንግዲህ ዋመሳብዕት ዕለት አረፈ እግዚእነ ኩሉ ግብሩ ዘኀዘ ይግበር። ኦሪት ዘፍጥረት ምዕራፍ 2 ከቁጥር 1 ጀምረን ስናነብ ኦሪት 1 ላይ የስነ ፍጥረትን ቅደም ተከተል ይነግረናል። ዕለታቱንም ሰኞ፣ ማክሰኞ፣ ረቡዕ፣ እሁድ ጀምሮ ይነግረንና ዓርብ ላይ አለቀ ካለን በኋላ ቅዳሜ አረፈባት ትባላለች። በብሉይ ኪዳን የአይሁድ ዕረፍት ትባላለች። ይቺ ቀን ጾም እንዲጾምባት ስርዓት አልተሰራም በቤተ ክርስቲያን። የዚያ ዕለት ግን ጾማችን የምንውልባት ስለሆነች ቅዳሚት ስዑር ትባላለች። ከሌሎቹ ተለይታ የተሻረች ለማለት ነው። አሃዚያ ዓለምን በመሃል እጁ አምላክ ስኩብ ውስተ መቃብር በመቃብር የዋለባት በመቃብር ያደረባት ቀን ይቺ ቀን ናት። ይቺ ቀን ዮሴፍ ወኒቆዲሞስ ገነዝዎ ለኢየሱስ በሰንዱ ናት ይላል። ዮሴፍና ኒቆዲሞስ ክርስቶስን 11 ላይ ገንዘው በአዲስ መቃብር ቀበሩት። ዓርብ ቀን መስቀል ላይ ነበር፣ እሁድ ትንሣኤ ነው።
አሁን ቅዳሜን ስታያት ግን ቀኗን በሙሉ ክርስቶስ የት ነው ያለው? በመቃብር በአካለ ሥጋ ወደ መቃብር የወረደባት ስውሯ ቀን ተብላ ትጠራለች። አዳም ጽውር ቄጥማ ጸሎቶች አሉ። ብዙ አይነት ጸሎቶች ዑደት እየተደረገ ቄጠማ ተይዞ የግዚኦታ እየተደረገ ከዛ በኋላ ለህዝቡ ደግሞ የትንሳኤ ተስፋ መኖሩን ለማሳየት ቄጠማ ለህዝበ ክርስቲያን ይታደላል። አብዛኞቹ ደግሞ ያ ቄጠማውን በጭንቅላታቸው ያስራሉ። ያ ምንድነው? ብዙ ጊዜ ሰው ሲሞት አንዳንድ ባህል ውስጥ ብዙ ሰዎች እንደዚህ አይነት ነገር ያደርጋሉ። የሐዘን ምልክት ነው፣ የተስፋ ምልክት ነው። ስለዚህ ለሁላችንም የበረከት ሳምንት፣ የይቅርታ ሳምንት፣ የመዳን ሳምንት፣ የጸሎት ሳምንት፣ የስግደት ሳምንት ይሁንልን። ጾመን ጸልየን ብርሃነ ትንሣኤውን እንድናይ አምላካችን በቸርነቱ ይርዳን። ለሁላችንም በረከቱን፣ ጽድቁን፣ በጎነቱን ያድለን። ሀገራችንን ሰላም ያድርግልን። ለታመሙት ጸሎት በማድረግ አቅም በሚፈቅደው እገዛ በማድረግ አቅም ላጡት አቅም ላነሳቸውም ደግሞ የፍቅር ስራ ካለ ነው እግዚአብሔር ከሰጠው ስጦታ በማካፈል እግዚአብሔር በተግባሮቻችን እንዲደሰቱ እንድናደርግ በእግዚአብሔር ስም ይጠይቃቸዋለሁ። ተመልካቾቻችን በድጋሚ እንኳን ለሆሳዕና በዓል አደረሳችሁ ማለት እንወዳለን። ተከታዩን የሰሞነ ሕማማት ደግሞ በተለያዩ መንፈሳዊ ክዋኔዎች እንድታሳልፉ ደግሞ ለብርሃነ ትንሣኤው እንዲያደርሳችሁ እንመኛለን። ህሊና ፍቃዱ ፕሮግራሙን አዘጋጅቼ ያቀረብኩላችሁ መልካም ጊዜ ይሁንላችሁ።